3220 ብር ከ40 ሳንቲም በኢትዮጵያ ንግድ ባንክ በኩል ወደ አካውንቴ ገብቷል። አሁን ደግሞ $50 ማለትም 8300 የኢትዮጵያ ብር ዛሬ እቀበለዋለሁ ማለት ነው። በጣም 100% የተረጋገጠ ብዙዎቻችሁ ውሸት ነው ትላላችሁ ወይም አይሆንም ትላላችሁ በኢንቫይት ብቻ ትላላችሁ። ነገር ግን ምንም ያን ያክል ኢንቫይትም የማይጠይቅ እንደዚሁም ደግሞ 100% የተረጋገጠ እውነተኛ የሆነ ምንም ውሸት የሌለበት እንደሆነ ለማሳየትና ዛሬ ደግሞ በተጨማሪ ልክ እንደዚህኛው ሁለተኛ ሌላ የመጣ አፕሊኬሽን በባንክ ወይም በባይናንስ ባይቢት ቢትጌት እንደዚሁም ደግሞ ኦኬክስ በፈለጋችሁት ኤክስቼንጅም ይሁን ዋሌት ላይ በአድሬሳችሁ የምትቀበሉበትን አዲስ አፕ ይዤላችሁ መጥቻለሁ። ይህ አፕ ገና ከመጣ ኢትዮጵያ ውስጥ ከገባ ጥቂት ቢያንስ አንድ ቀን ቢሆነው ነው። ቫይራልም አልወጣም። ስለዚህ ለጊዜው በኢትዮጵያ ውስጥ እየተሰጠ አይደለም፣ ማለትም በባንክ እየሰጠ አይደለም። በኤክስቼንጆች ግን ማውጣት ይቻላል። በጣም ቀላል ነው። ከዚህ በፊት 3220 ብር የተቀበልኩበትን አሁን ለማየት እኔ ለማሳየት ስለፈለኩኝ ነው። እዚህ ጋር ዲቴልስ መረጃዎች አሉ። የኔ ስም አለ። ኮመርሻል ባንክ ኦፍ ኢትዮጵያ ብሎ የንግድ ባንክ አስቀምጧል። በብር ደግሞ 3220 ብር የተቀበልኩትን ዊዝድሮል ያደረግኩትን ወደ ባንክ ገብቷል። አሁን ደግሞ ሌላ ምንድን ነው $500 ነው። 500 ማለትም $50 ነው። $50 ለመቀበል የቀረኝን አሁን አሳያችኋለሁ። ምንም ጥያቄ የሌለው እዚህ ጋር እንደምትመለከቱት ከላይ 500,000 ፖይንት ነው። ከዛም 500,000 ፖይንት $50 ነው። $50 ማለት በእነሱ ዝርዝር 166 ብር ሂሳብ ስለሆነ $1 የሚዘረዘረው ወደ 8300 አካባቢ ይመጣል። እዚህ ጋር እንደምታዩት የቀረኝ የ49 ፖይንት ብቻ ነው። 49 ፖይንት ማለት የተወሰኑ ስፒኖችን ካገኘው በቀላሉ ዊዝድሮል አድርገዋለሁ ማለት ነው። ምክንያቱም 80 ፖይንት ስላለ 80 ፖይንት እንደ ተቀማጭ ይቀመጥላችኋል። ከዛም ዊዝድሮል ታደርጋላችሁ። ዛሬ የፈለኩት ምንድን ነው አዲሱ የመጣው አሰራሩ በጣም ለየት ይላል። ቀለል ያለ በቀላሉ ሰርታችሁ የምታገኙበት ስለሆነ ታካ የሚባለው ከዚህ በፊት ሲሰሩበት የነበረው ትንሽ ከበድ ያለ ሰዎችንም ኢንቫይት አድርጋችሁ ማግኘት አለባችሁ። ግን አሰራሩን ማወቁ ራሱ እንትኑ በጣም የተሻለ ስለሆነ አሰራሩንም ለእናንተ እነግራችኋለሁ። ቢያንስ አንዱ ላይ ወስናችሁ ብትቀመጡ ገንዘብ ታገኙበታላችሁ። ይህም በጣም ቀላል ነው። ምናልባት ብትሰሩ ብዬ የምመክራችሁ ከሁለቱም ታገኛላችሁ። ሌላ ተጨማሪ ደግሞ አዲስ የመጣ አለ። እሱን ለመስራት የምትፈልጉ ካላችሁ የቴሌግራም ቻናሌ ሊንክ አለ። ቴሌግራም ቻናሌ ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። በሱ ገብታችሁ መጠቀም ትችላላችሁ። አስቀድማችሁ ሁላችሁም ይህንን ቪዲዮ ላይክ አድርጉ። ብዙዎች አይተው ገንዘብ እንዲያገኙበት ነው። አይታችሁ ዝም ብላችሁ የምታልፉ ልጆች እባካችሁ ላይክ አድርጉ። ሌሎችም እንዲጠቀሙ ስለምፈልግ ነው። እንደዚሁም ደግሞ አዳዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ አድርጉ። በተለያዩ ጊዜያቶች በጣም ምርጥ የተባሉ ኤርድሮፕ እና እንደዚሁም ደግሞ ቶሎ ገንዘብ ሊያስገኙ የሚችሉ አፕሊኬሽኖችን ለእናንተ በዚህ ቻናል ስለማስተዋወቅ ስለማመጣ እናንተም እንድትጠቀሙ ስለሚፈልግ ይህንን ቻናል ሰብስክራይብ አድርጋችሁ ዘወትር መከታተል ትችላላችሁ። በጣም ቀላል ነው። ወደ ዛሬው ስራዬ ከመግባቴ በፊት ቶሎ ብላችሁ ላይክ አድርጉ። ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። አሁን ወደ መረጃው ገባለሁ። ኦኬ፣ ዛሬ ማሳየት የምፈልገው አዲስ የመጣ ይህ አፕ ልክ እንደ ታካ ከዚህ በፊት እንዳያችሁት ያላያችሁት ልጆች ስለሱም እነግራችኋለሁ። ያያችሁት ልጆች ግን ልክ እንደ ታካ ነው የሚሰራው። የዚህ ልዩነቱ ምንድን ነው? ኤጀንት ከሆናችሁ ጥቅማ ጥቅሞቹ ለእናንተ በዛ ያሉ ናቸው። ገና እንደከፈትኩት ነው። መረጃዎችን በደንብ ጉግል አድርጌ ነው ለእናንተ የማደርስላችሁ። እኔ ገና አልሰራውም። ነገር ግን ጊዜም ብዙም ስለማይኖረኝ ለእናንተ መረጃ ማድረስ ስላለብኝ እንድትጠቀሙም ስለምፈልግ ምንድነው የምታደርጉት? ገና በሊንኩ ዲስክሪፕሽን ላይ ባስቀመጥኩት ሊንክ እንደገባችሁ
አፑን ታወርዳላችሁ። ካወረዳችሁ በኋላ በጎግል ገብታችሁ ኢሜል ወይም በፌስቡክን ትችላላችሁ፣ ግን ጎግል በኢሜል ብትገቡ አሪፍ ነው። ከዛም በኋላ ቋንቋ ላንጉጅ እንግሊሽ ትመርጣላችሁ። ከዛም በኋላ ቀጥታ እንደዚህ ያለ እንትን ያመጣላችኋል። ፊቸር ካመጣላችሁ በኋላ እንደዚህ ሚ የምትላለች ከታች ሚ ላይ ትገቡና እንደዚህ ያለ እንትን ሆምስ ያመጣላችኋል። ከዛም ጆይን ኤጀንሲ የሚላለ ሴቶችም ወንዶችም ማወቅ ያለባችሁ ነገር ምንድነው? ልክ ታካ ላይ እንደሰራችሁት ምንድነው ሴቶች ሆስተስ ኮድ ነው እዚች ጋር የምታስገቡት፣ ወንዶች ደግሞ ዩዘር አይዲ ኮድ ነው። ማለትም ኤጀንት የምትሆኑበት ወንዶች በኤጀንት ትሰራላችሁ፣ ሴቶች ደግሞ ሆስተስ ሆናችሁ ለ7 ቀን አሪፍ የሆነ ኮይኖችን ታገኛላችሁ። ይህ አፕ ሴቶችን በተለየ ሁኔታ ይደግፋል። ምክንያቱም ሴቶች ከወንዶች ይልቅ ገንዘብ የሚያገኙበት እንትኖቹ ሜቶዶቹ ዝቅተኛም ሊሆኑ ይችላሉ በሚል ታስቦበት ነው። ነገር ግን ወንዶችም በዚህ እንትን ላይ በአሪፍ ሁኔታ ከታካ ይልቅ የምታገኙበት እንትን አለ፣ ቻንስ አለ። የዚህን ኮድ ዲስክሪፕሽን ላይ አስቀምጬላችኋለሁ። ኮዱን ለማግኘት ቪዲዮ ላይ ከገባችሁ በኋላ ዊዝድሮዋል ማደርገው የቪዲዮ ርዕስ አለ። የቪዲዮ ርዕስ ከስሩ እዚች ጋር ሞር የምትል አለች። ብዙ ልጆች ያላወቃችሁት ሞር የምትለዋን አንድ እሷን ከነካችሁ በኋላ ዲስክሪፕሽን ላይ ይወስዳችኋል። ከዛም በኋላ እዚህ ጋር አለ። እዚች ጋር አሁንም ሞር የምትል አለች። ሞር የምትለዋን ስትነኩ እችኛዋን ሞር የምትለዋን ስትነኩ ወደ ተጨማሪ ሊንኮች ይወስዳችኋል። ከዛም በኋላ እንደዚህ ማአት ሊንኮችን እና ተጨማሪ መረጃዎችን ዲስክሪፕሽን ላይ ያስቀመጥኩትን ማግኘት ትችላላችሁ። ታካን ያልሰራችሁ ልክ እንደ አሁኑ ትሰራላችሁ። ይሄ በዚህ አፕ ገብታችሁ ትሰራላችሁ። እንደዚሁም ደግሞ በተጨማሪ የዚህን የአሁኑን ባቲ የሚባል የእሱን ሊንክ አስቀምጥላችኋለሁ። ካስቀመጥኩላችሁ በኋላ ምን ታደርጋላችሁ? ለሴቶች ሆስት የምትላለች የሴቶችን ሊንክ ኮድ ትወስዱና ቺን ኮድ የሴቶችን ትወስዳላችሁ፣ ወስዳችሁ ትሞላላችሁ። ወንዶች ደግሞ የራሳችሁ ደግሞ የዩዘር አይዲ ቺኛን ደግሞ ከታች ያለችውን የወንዶችን ዩዘር አይዲ ተጠቅማችሁ እንትን በሉ ኤጀንት መሆን ትችላላችሁ። ሴቶችም ሆስትስ መሆን ትችላላችሁ። ለ7 ቀን አሪፍ ፖይንት ነው የምታገኙት። ከዛም ደግሞ ታስኮችን ታገኛላችሁ። ወንዶችም ታስኮችን ታገኛላችሁ። በጣም ቀላል ነው። እንደዚሁም ደግሞ ሚፓስ ያልሰራ ሰው ካለ ሚፓስም መስራት ትችላላችሁ። ሚፓስም ቬሪፋይ ተደርጎ የሚሰራ ስለሆነ ምናልባት ብዙ ልጆች ኢትዮጵያ ውስጥ ስለሰሩት ስለሱ መረጃ አሁን ትቼ ነው። ምናልባት ኮዱን ተጠቅማችሁ መስራት ትችላላችሁ። ቴሌግራም ቻናል ደግሞ ሊንኩ ያው ዲስክሪፕሽን ላይ አለ። በዚህ ገብታችሁ ቴሌግራም መቀላቀል ትችላላችሁ ማለት ነው። በጣም ቀላል ነው። ከዛም ደግሞ እናንተ ኤጀንት ከሆናችሁ በኋላ እዚች ጋር ኢንቫይት የምትላለች ኢንቫይት ላይ ገብታችሁ እዚህ ጋር ሰዎችን መጋበዝ ትችላላችሁ። ፖይንታችሁ ስፒናችሁ እዚህ ጋር ይመጣል። ስፒንን ኮሌክት ካደረጋችሁ በኋላ እዚህ ጋር ከላይ መታችሁ ስፒን ትጫወታላችሁ። ከዛም በኋላ መጀመሪያ $8 ታገኛላችሁ። ከዛም በኋላ ተጨማሪ 100,000 200,000 እሱም በቀላሉ የሚገባ ስለሆነ 200,000 በቀላሉ መስራት ትችላላችሁ። እንደገባችሁ ቬሪፋይድ አድርጉ። ቬሪፋይ ሳታደርጉ አይቻልም። ቬሪፋይድ የሚል እዚህ ጋር ይመጣላችኋል። ቬሪፋይድ አድርጋችሁ ወዲያው በቀላሉ መስራት ትችላላችሁ። ታካንም እንደዚሁም ደግሞ ባት ይሄን አፕን ሁለቱንም አውርዳችሁ ብትጠቀሙ ቢያንስ በሳምንት በ2 ሳምንት እስከ 10,000 እስከ 20,000 ብር መስራት ትችላላችሁ። ማለት መጀመሪያ 3,200 ብር ከዛም ቀጥሎ 8,300 ብር ከሁለቱም መስራት ትችላላችሁ። ነገር ግን የእናንተን ተሳትፎ ይጠይቃል። እናንተ የምትሳተፉት የተሳትፏችሁ መጠን በጣም ወሳኝ ስለሆነ ላይቭ ላይ መግባት አለባችሁ፣ ጌሞችን መጫወት አለባችሁ፣ ቻት ማድረግ አለባችሁ። በተለይም ከሴቶች ጋር እንድታወሩ ይፈልጋሉ፣ ቻት መደራረግ አለባችሁ። እንደዚሁም ደግሞ ላይቭ ላይ መቀመጥ አለባችሁ። የራሳችሁን ፋሚሊ ከፍታችሁ መቀመጥ አለባችሁ በሁለቱም አፕ ላይ። ሌላ ደግሞ ቅድም እንደነገርኳችሁ ተጨማሪ አንድ አዲስ የመጣ አለ። ስለሱ ደግሞ ጎግል አድርጌ ለእናንተ የምነግራችሁ ይሆናል። አሁን ወደ ህንድና
ፓኪስታን አካባቢ ብቻ የሚሰራ ነው። ነገር ግን አሰራሩ ቀላል ነው። ብዙ ሚሊዮን ኮይኖችን የማግኘት ቻንስ ስላላችሁ እሱንም አሳያችኋለሁ። በቀላሉ ዊዝድሮዋል የሚደረግ ከሆነ መረጃ ይዤላችሁ እመጣለሁ ማለት ነው። በተጨማሪ በስተመጨረሻ የምነግራችሁ ነገር ምንድን ነው? ኤርድሮፕ መስራት የምትፈልጉ ልጆች ካላችሁ ሊንኩ ቅድም ባስቀመጥኩላችሁ በቴሌግራም ቻናል ግቡና በጣም አሰራሩ ቀላል የሆነ እንደዚሁም ደግሞ በብዙ ሚሊዮን 50 ሚሊዮን 500 ሚሊዮን 1.5 ቢሊዮን ፈንድሬዝ የተደረገ በዚህ ዘመን አሁን ታማኝ እየሆኑ የመጡት እኔ ያየሁት ፈንድሬዝ የተደረጉ ኤርድሮፖች በጣም አሪፍ እየሆኑና ሊስት እየተደረጉ ስለሚገኙ ስለ እነሱ መረጃ ቴሌግራም ላይ አስቀምጬላችኋለሁ። ሊንኩ አለ። በሱ ገብታችሁ እያንዳንዱን መረጃ አሰራሩን እየተከታተላችሁ መስራት ትችላላችሁ። የዛሬው ይሄን ይመስላል። ስለተከታተላችሁ አመሰግናለሁ። በድጋሚ ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉ። ጥያቄ የሆነባችሁ ካለ ደግሞ ጥያቄ የሆነባችሁን ጻፉ። ፌክ ነው ውሸት ነው የምትሉትን ተውት። እሱ እኔ 100% እርግጠኛ ሆኜ ነው ለእናንተ ይህንን ቪዲዮ የሰራሁላችሁ። መልካም ቆይታ። ቻው